ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ ሚኪያስ ነኝ የ11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ ልናደርግ የተገናኘ ነው በዩኒት 6 some important oxygen containing organic compound ዲስከስ እናደርጋለን ዲስከሽናችን ከመጀመራችን በፊት ግን እንደተለመደው www.lucybridgeacademy.com የናንተ ዌብሳይት ነው እናንተን ለማገዝ እናንተን ለመጥቀም ከኛ የተበረከተ ውድ ስጦታ ተጠቀሙበት አትርፉበት ይያልን ሐሳብ አስተያየት ካላችሁ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ ሐሳባችሁና አስተያየቶቻችሁን መስጠት እንዳትዘነጉ ይያልኩ ወደ ዛሬው ዲስከሽን እንገባለን ስለ 6.6 fat and oil ፓርት 2 እናያለን በፓርት 1 ፋት ኤንድ ኦይልን የተወሰኑ ሐሳቦችን ለማንሳት ሞክረናል ስለ ፋት ስናነሳ ምን ብለናል ስለ ፋትና ስለ ኦይል ስናነሳ ምንድናቸው ብለናል ኢስተር ናቸው ኢስተሮች ምንድነው ሶስት ተከታታይ ኢስተሮች አንድ ላይ በመያያዝ የሚፈጥሩት ነው ብለናል ፋትና ኦይል ሜጀር ዲፈረንሳቸው ምንድነው ብለናል አንደኛው ሳቹሬትድ ነው አንደኛው አንሳቹሬትድ ነው ብለን ዲስከስ አድርገን ነበር የተወሰኑ ሐሳቦችን ከዛ ቀጥለን አይተን ነበር በፓርቱ ደግሞ ቀጣዩን ፋትና ኦይል ውስጥ ሊካተቱ የሚገቡ ሐሳቦችን የምናነሳ ይሆናል ኦኬ የመጀመሪያ ሃይድሮጂኔሽን ነው በባለፈው ዲስከስ እንዳደረገው ሃይድሮጂኔሽን ማለት ማድረግ ነው ለምሳሌ ሃይድሬሽን ስንምን ማድረግ ነው ውሃ መጨመር ነው አይደለ ሪአክሽን ላይ የውሃ የመጨመር ሪአክሽን የሚካሄደው ውሃ በመጨመር ነው ብለናል ሃይድሮጂኔሽን ደግሞ ሲሆን ምንድነው adding hydrogen to the reaction we call it ምን ይባላል ሃይድሮጂኔሽን ማለት ነው በዚህ ሃይድሮጂኔሽን ፕሮሰስ ጊዜ ምን ይሆናል ደብል ቦንድ የነበረው ምን ይሆናል ብሬክ ይሆንና ምን ይሆናል ሃይድሮጅን ይገባል በደብል ቦንዱ ፈንታ አይደለ ለምሳሌ እንደዚህና እንደዚህ ኦኬ ለምሳሌ ካርበን በዚህ ደብል ቦንድ ተያይዘው ቢሆን እንደዚህ ደብል ቦንድ ተያይዘው ቢሆን ይሄኛው ደብል ቦንድ ይሰበርና ከዛን ከሃይድሮጅን ጋር ይሄኛው ደብል ቦንድ ተሰበረ ማለት በሁለቱም አቅጣጫ ነው አይደለ አንድ ኤሌክትሮን ሼር የሚያደርጉት ያላቸው ስለዚህ ይሄም ከሃይድሮጅን ጋር ይዋሃድና ይሄ ደብል ቦንድ የሚጠፋ ከሆነ ይሄም ፕሮሰስ ምን እንለዋለን ሃይድሮጂኔሽን እንለዋለን ማለት ስለዚህ ግላይሰሪን ትራይኦሌት react with 3 hydrogen under heat and form glycerin tristearate ይፈጥራል ምን ማለት ነው ያው ትራይኦሌት ያው ሊኩዊድ ነው ደብል ቦንድ ስለሆነ አንሳቹሬትድ ነው አንሳቹሬትድ ሁሉ ጊዜ ምን ብለናል አንሳቹሬትድ ፋት የሚባለው ብዙ ጊዜ በሊኩዊድ ፎርም የሚገኘው ኦይሉ ማለታችን ነው እሱ ምንድነው ደብል ቦንድ አለ በካርቦኖቹ መካከል ያ ደብል ቦንድ ደግሞ ምን ያደርጋል ብለናል ያ ደብል ቦንድ በተቻለው አቅም በባህሪው ምን አይነት ሼፕ ይዛል ሰፋ ያለ ቦታ ይፈልጋል አይደለ ያ ሰፋ ያለ ቦታ ፈለገ ማለት ኮምፓክትነሱን ቀነሰ ብለናል አይደለ አንድ ሶሊድ እንዲሆን የሚያደርገው አንዱ ኢንተርሞለኪውላር ፎርስ እጅብ ብሎ መገኘታቸው በሱ ራሱ የራሱ የሆነ ሶሊዲቲውን የመጨመር ወይም ሶሊዲፋይ እንዲሆን የሚያግዝ ኢንተርሞለኪውላር ፎርስ እንዳለ ተነጋግረን ነበር በባለፈው ዲስከሽናችን ይሄ ግን ደብል ቦንድ በሚሆን ጊዜ እንደዚህ አይነት ሼፕ ይኖራቸዋል አይደለ ደብል ቦንድ በሚኖር ጊዜ ሪፐልሽኑ በጣም መገፋፋቱ በጣም ስትሮንግ ስለሚሆን እነዚህ ምን ያደርጋሉ እንደዚህ ወደ ቀጥታ ከመሄድ ይልቅ እንደዚህ የመታጠፍ ባህሪ ወይም ዲያጎናል የመሆን ባህሪ ያላቸው ስለዚህ ስፔሳቸው እየሰፋ ይመጣል በምኖቹ መካከል አተሞቹ መካከል ያለው ስፔስ በቦንዶቹ መካከል ያለው ስፔስ እየበዛ ስለዚህ ኮምፓክትነሱ ቀነሰ ማለት ደግሞ ምን ማለት ነው ኢንተርሞለኪውላር ፎርሱ ቀነሰ ማለት ነው የዛን ጊዜ ኢን ሊኩዊድ ፎርም ይሆናል ስለዚህ ይሄኛው ደብል ቦንድ የሆነው 3 ሃይድሮጅን አድ ሲደረግ እነዛ ደብል ቦንዱ ይሰበርና በዚህ ፈንታ ምን ይሆናል ሃይድሮጅን ይገባል ማለት ነው አይደለ ስለዚህ ሃይድሮጅን እዚህ ጋር ተጨማሪ ይገባል ይሄና ይሄ እንዳለ ሆኖ ሃይድሮጅን ይገባል ስለዚህ ኮምፓክትነሱ ይጨምራል ከዛ ምን ይሆናል ሶሊዲፋይ ይሆናል ማለት ነው ሃይድሮጅን ሪሙቭ ካርበን ደብል ቦንድ ምንድነው ሃይድሮጂኔሽን ዋናው ዓላማው ደብል ቦንዱን ምን ማድረግ ነው ሪሙቭ አድርጎ ምን ማድረግ ነው ሲንግል ቦንድ ማድረግ ነው ስለዚህ sp2 ሃይብሪዳይዜሽን ካርበን የነበረው ወደ sp3 ሃይብሪዳይዜሽን ካርበን ይቀይረዋል ማለት ነው የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን